እኔ እወድሻለሁ። እንዴት እንደምወድሽ ልንገርሽ እንደማር ነው የምወድሽ። አንቺ ልትወጂኛለሽ? ደግሞ ልንገርሽ እንዳንቺ እዚህ ምድር ላይ የሚጠላኝ ሰው የለም። ኧረ ተሳስተሽ እዚህ የሚባል ሰው አለ ይኸውልሽ። በጣም ነው የምፈራው። ህይወቴ እንደሱ የምፈራው የምጠላው ሰው ሲጀመር ሰው አይደለም። በልጅነታችን አባጎሪት ወይም ደግሞ አባዶሌ እየተባለ የሚጠራው ሰው። አስታውቂኝ እስኪ። ምን ያስቅሻል? አይ እንዲሁ ምን ሊፈጠር እንደሚችል እኮ አስቤ ነው። ከመጀመሪያ ጠይቅ ምን እንደሚሻገልሽ እስኪ እወዳለሁ ወይ ነው የሚልሽ። ምን አይነት ሰው ነው ግን እንደዚህ የሚፈራው? እኔም በሱ አይነት ሰው መታወቅ ደስ ይለኛል። ይቅርብሽ ብዬ ሀገራችን ሰላም እንድትሆን እንፈልጋለን። ምን ማለት ነው? እማዬ ደህና ናቸው? እማዬም ደህና ናት፣ አባዬም ደህና ናት፣ በጣም ደህና ናት። እኔን ግን እማዬ ነበር። እንዴ ምን ሆነሽ ነው? ምንሽ ያመመሽ? አፈር በልቼ። ምን? አዎ ግን ምንድን ነው ይዘሽልኝ የመጣሽው? ማር ነው ያመጣሁልሽ። እና የት አለ? እቤት ነው። በኋላ እንሂድና እሰጥሻለሁ። እንዴ እኔ አሁን ነው የምፈልገው። እንዴ አሁንማ እናንተ ቤት እንግባ፣ በኋላ እንሂድና እኛ ቤት ይዘሽ ትመጫለሽ። እሺ እሺ። በሩ ዘጊ ነው። ምንድን ነው የምንጫወተው? ጫወታ ነው። ደግሞ መልስ አዲስ ማለች አለበት ደግሞ እያለሁ ከዝና ጋር ስለተዋወቁ ለምንድን ነው ከተማ የምታወቀው? አይ ይቅርብሽ፣ ከእሱ ጋር አስተዋወቅሽ። እሺ የራስሽ ጉዳይ። መቼ ነው ከቤት የምትወጪው? እወጣለሁ። ለምሳሌ ከሄዳሽ ሰለቸሽ? እኔ ሳሎን ቤቱን የሰለቸሽ እና ስንት ሰዓት ነው የምትወጪው? ከሰዓት እሄዳለሁ። ምን አብረሽ መሄድ ፈልግሽ ነው? እኔ ከአንቺ ጋር አብሬ ልሂድ? እንደምትሄጂበትን ሰዓት ነው ማወቅ ፈልጌ ነው። ናታን አብሮኝ? አይ ጠብቂ፣ ደግሞ እንደማለሽ ሄላርች አበባ ሄር ገፍሺ ጠቋራ ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ ዳንጣ ክፍል 52 ተለቋል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በአክብሮት ቪዲዮ እስከ መጨረሻ እንድታዩልኝ ዘንድ ጠይቃችኋለሁ። እና ዛሬ ዳንጣ ከቤት ልትወጣ ስትል አርጁ ጋር ደውላ አቢጌ መንገድ ላይ ከላይኛው መስመር ትሄዳለች፣ መንገድ ላይ ጠብቃ አይኗን በጩቤ ውጋና አጥፋት ትለዋለች ማለት ነው። ዳንጣም ምን ነው የምሄድበትን ቦታ አጥብቀሽ ጠየሽኝ፣ ከኔ ጋር ልትሄጂ ነው ወይ ስትላት፣ አይ እኔማ ካንቺ ጋር አረ ዝም ብዬ ነው የምትወጪበትን ሰዓት ለማወቅ ነው ትላታለች። ከዛ ከሻወር ቤት ከሽንት ቤቱ ወጥታ ስልክ የአርጁን ጋር ትደውልና አሁን ልስወጣ ነው ከትንሽ ደቂቃ በኋላ መንገድ ላይ ጠብቀህ ያልሁህን አድርግ ትለዋለች። እሱም አንስቶ ቅድመ ክፍያ ክፈይን ሲላት ምንም አይነት ክፍያ የለም፣ መጀመሪያ ስራህን ጨርስ፣ ይችን ልጅ ያልሁህን ካደረግ ማታ እንገናኛለን ትለዋለች ማለት ነው። እሱ ግን ማታ እንዲያገኛት ነው ዳንጣ እንዲደበድብ የነበረው። ዳንጣ ከቤት ተነስታ ትወጣለች ማለት ነው። ከዛም ከቤት ተነስታ ስትወጣ እየተከታተላት ነበረ። ዳንጣ ወደ ኋላዋ ተመልሳ ስታይ በጭድ ውስጥ ተደብቆ ከዛ ይሄ ጥቁር ጠንቋይ እንዴት ነው የሚከታተለኝ ብላ ሮጣ የሆነ እንትን ውስጥ ትደብቃለች ማለት ነው። ከዛ ከኋላውን መጥታ ታስደነግጠዋለች ማለት ነው። ለምንድን ነው የምትከታተለኝ ስትለው አይ ክሪሽናን እኔ እየተከታተልኩሽ አልነበረም ብሎ ይዋሻታል ማለት ነው። ግን እሷ ስላወቀች ለምን እንደምትከታተለኝ ካልነገርከኝ ለፖሊስ አስይዝሃለሁ እዚህ ያለህ ትለዋለች። እናቴ ታዝንብኛለች፣ አሁን ማተቤን በጥሼ ነው ምረግምህ ብላኛለች፣ ድጋሚ እስር ቤት ከገባህ ብላኛለች
እያለ የዳንጣ ያስረዳታል። በእናትሽ እርጅኝ፣ ተባበሪኝ፣ ኤቢን አንዴ እንትን ማታ እንደማገኛት እንደተደበደበ ሰው ሁኚ ሲላት፣ አይ አልፈልግም፣ ንገረኝ ምን አርጋት ነበር ያለች ትለዋለች ማለት ነው። አይኗን አጥፋት፣ በጩቤ ውጋት ብላኝ ነበረ፣ ግን እኔ ጨካኝ አይደለሁም እሷን ፈልጌ እንጂ እያለ ይነግራታል ማለት ነው። በቃ እሺ እንደተደበደብኩ ነግርልሃለሁ፣ ግን አንተ እንደዚህ አይነት ውስጥ እንዳትገባ፣ ሴት ልጅ የፈለከው ነገር ብታረግላት ካልወደደችህ አልወደደችህም ነው በቃ ብላ ትነግረዋለች። እኔ ምን ላድርግ እኔ እኮ አልቻልኩም ነው እያለ አርጁ የዳንጣ ይነግራታል ማለት ነው። ቆፍጠን በል እስኪ እንደ ወንዶች ሁን ትለዋለች ማለት ነው ዳንጣ። ከዛ የነ ምሳሌ ቤት ሄዳ ስለነበረ ምሳሌን ይዛት ወደ አባቷ ቤት ትመለሳለች ማለት ነው። ዳንጣ ውሃ እየሳመች እንትን ስትላት ከዛ አብጌ መታ እኔ የጠየኩሽን ሁሉም ነገር ትነግሪኛለሽ እያለች ጠይቃታለች ማለት ነው። እዚህ ጋር ጋሽ ደረጀና እትዬ ማዛ መኪና ውስጥ ተቀምጠው ምን አክል ትወጂኛለሽ እያላት፣ እንዴ ደረጀ ምን ሆነሃል ዛሬ? እንደ ልጆች ነው መወድት ስትለው፣ እኔ አሁን እንደ ልጆች እኮ ቢያጠፉም ይሸፈንላቸዋል፣ እኔ ባጠፋ ትፈሽኛለሽ እያለ ሲናገራት፣ እሷም ድንጋጤ ፍዝዝ ብላ አይተው እንባዋን ቀደሟት ማለት ነው። እያለቀሰች እኔ ለምንድን ነው እንደዚህ ማደርገው? ምን አስቀይመኸኝ ብዬ? እኔ እኮ ባንተ ነው የዚህ ደረጃ የደረስኩት። እኔ ለዚህ ለመቆም ያበቃኸኝ አንተ እኮ ነህ። ይህ ሁሉ ላይ ያደረከኝ አንተ እኮ ነህ። ለምን እንደዚህ ያደርጋለሁ? አቢጌን ትወጂያታለሽ አይደል ይላታል። አዎ ሁሉም ነገር ብታጠፋ ትሸፍኝላታለሽ፣ እኔም ባጠፋ እንደሷ ትሸፍኝልኛለሽ እያለ ይጠይቃታል ማለት ነው። እዚህ ጋር ደግሞ ሰላምና እናቱ አብረው ቆመው በቃ ዳንጣ ካገኘ ጀምሮ እኮ እኔን ከነመፈጠሬ ረስተኸኛል፣ ግን ምን አዲስ ነገር አለ ትለዋለች ማለት ነው። እንደዚህ እያሉ እያወሩ ነበር። ከዛስ እናቱ ጠይቆ ይሄ ሁሉ ሴት እያለ እዚህ ቤት ማንም ስራ አያገዝሽም ወይ ይላታል ማለት ነው። አዎ ዳንጣ አንዳንዴ መጥታ ታግዘኛለች፣ ውሃ ከሆነ ምግብ ስትፈልግ ነው የምትመጣው፣ ግን እትዬ ማዛን ታግዘኛለች፣ እንደውም እሷ በጣም እያገዘችኝ ነው ትለዋለች ማለት ነው። ከዛ ሰላም አንስታ ምን አዲስ ነገር አለ? በቃ ከዳንጣ ጋር ከሆንኩ በኋላ እኔን ረስተኸኛል እኮ እያለች ስታወራው፣ አዎ ከዛ እስኪ እኔ የሆነ ነገር እኮ ጠይቄት ነበረ፣ አደራ ብዬት ነበረ፣ አንተ ግን ረሳኸው ትለዋለች። ምንድነው የጠየቅሽኝ ሲላት፣ ስለ ዳንጣ የትውልድ ቦታዋ የት እንዳደገች ሁሉንም ነገር ንገረኝ ብዬት ነበር እኮ ስትለው፣ አሁን በደንብ ስለተቀራረብን አወጣጣታለሁ እያላት ነበረ። እዚህ ጋር ውሃ እዛ ሄዳ ስለነበር ምሳሌ እዛ ስለነበረች እነ ውሃ ጋር ሳሚኝ እንደዚህ ወይኝ እያለች ለምሳሌ ታስጨንቃታለች ማለት ነው። ምሳሌም እኔም እወድሻለሁ ግን ስምሽ ውሃ ለምን ተባለ ስትላት፣ ውሃ ስለሆነ ነው ስሜ ስለሆነ ነው ትላታለች ማለት ነው። ከዚህ በኋላ ጓደኛዬ ነሽ አብሬሽ እጫወታለሁ እየመጣው ትላታለች ማለት ነው ምሳሌ። ያም ሲባል መታ ብዬ እኔም የዳንጣ ጓደኛ ምሳሌ እንዴት ነሽ ትላታለች ማለት ነው። እኔ ምልሽ እስኪ ስለ ዳንጣ ሁሉንም ነገር ንገሪኝ፣ ትነግሪኛለሽ የምጠይቅሽን ትላታለች። 4ኛ ክፍል ስትማሪ ዳንጣ እናንተ ቤት ነበረች ወይ ስትላት፣ አዎ ነበረች ትላታለች። እቺ ውሸታ ድሬ ነኝ ብላል ነበር እንዴ ስትል በራሷ በውስጧ ተርስጎምጉማለች ማለት ነው። በቃ እንደውም ስለ አባቷ ከነገርሽኝ ኬክ ጋብዝሻለሁ ትላታለች ማለት ነው። ንገረኝ አባቷ ማን ነው ስትላት፣ ምሳሌ ትርበተበታለች ማለት ነው። ዳንጣና እናቱ ከጀርባ መናፈሻ ውስጥ ሆነው ሁለታቸው ቁጭ ብለዋል ማለት ነው። እሷ ግን እንደዚህ እንደሚፈጠር በፍጹም አታውቅም። ደሬና እንትና እትዬ ማዛ በጣም ተደናግጣ መኪና ውስጥ እያለቀሰች ነበር። ጋሽ ደረጀ መናገር አቅቶት ዳንጣ የኔ ልጅ ናት ለማለት በጣም አቅቶታል። ለመናገር እትዬ ማዛ ትፈታኛለች በሚል ፍርሃት አለ። ቤተሰቡ ፍቅር የሆነ ቤተሰብ ይበተናል ብሎ ስጋት አለው።
ሰላም እዚህ በኩል በጣም ተጨንቃለች። ልጄን ካላገኘሁ ብላ እያስጨነቀችው ትገኛለች። ደውላም ጽፋም ትነግረዋለች ማለት ነው። እሱን ግን ለመናገር አልፈለገም። እስከ መቼ ይሁን እኔ እንጃ እስከ መቼ ነው ሲላት፣ እስከ መቼ ይሁን እኔ እንጃ ግን ትንሽ ጊዜ ትላለች ማለት ሁሌ ስትጠይቀው ትንሽ ጊዜ ይላታል ማለት ነው ጋሽ ደረጀ። ሰላምም ሁሌ ትንሽ ጊዜ ትለኛለህ፣ ሁሌ ትንሽ ጊዜ ትለኛለህ፣ የት አለች ልጄ ትለዋለች ማለት ነው። እዚህ ጋር የውሃ ታስጨንቃታለች ማለት ነው። ዳንጣ የት ነው የተወለድሽው? ለምንድን ነው የእናትሽ ጡት ያላጠባሽው? የትስ የተወለድሽው ንገረኝ እስኪ፣ ለምንድን ነው የእናትሽ ጡት ያልጠባሽው? ትላታለች ማለት ነው። ሰላም ዳንጣ አንስታ ሂጅና ለእናቴ ጠይቂያት፣ እኔ በምን አውቄ ትላታለች ማለት ነው። ከዛ መልሳም ለምንድን ነው ስትላት፣ በቃ ሰላም ቻው እኔ ማውጣት አለብኝ ብላ ዳንጣ ታስቀይስና ላሽ ትላለች ማለት ነው። ውድ ቤተሰቦቻችን ለዛሬ በዚህ ይብቃንና ለነገ ሌላ ይዘንላችሁ እንድንመጣ አበረታቱን። ላይክ ሼር በማድረግ ቪዲዮውን ለሁሉም ሰው እንዲደርስ አድርጉልኝ። ለዛሬ ከልብ አመሰግናለሁ።